ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጾም እንዴት ነው? እየበረታችሁ ነው ወይ? ለብርሃነ ትንሣኤው በሰላም ያድርሰን እግዚአብሔር በቸርነት በምሕረት ጠብቆ ዛሬ እንግዲህ እግዚአብሔር ቢወድና ቢፈቅድ ለበዓል የሚሆን ጠላ እስኪ እናዘጋጃለን ማለት ነው። እዚህ ጋር እንደምታዩት ሩዝ አለኝ 1 ኪሎ ሩዝ ደቀቅ ያለው ሩዝ ማንኛውም ሩዝ መጠቀም ይቻላል ማለት ነው። እኔ ግን ያለኝ ይሄኛው ሩዝ ነው ማለት ነው። ይሄኛውን ሩዝ እንግዲህ እንደምታዩት ያው ቀሚ ምንም የለውም ንጹህ ነው። እርግጥ ይህንን ነው እንግዲህ ዛሬ ለጠላነት የምጠቀመው ያው እንግዲህ እንደ ሀገራችን ለመምሰል ነው እንጂ ያው እንደ ሀገር ቤት የሚሆን ነገር የለም። እዚህ ጋር ደግሞ የባሊ ያለኝ እንግዲህ ያዘጋጀሁት ለጠላው ቆልቼ ጨርሼ እዚህ ውስጥ ነው የማደርገው ማለት ነው። እስከመጨረሻው ተከታተሉ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ ጋር እንግዲህ 2 ቂጣ አለኝ። አረቦቹ ጥቁሩ ቢሆን ጥሩ ነው ማለት ነው፣ ግን እኔ ቤት ውስጥ ባለው ነው የምሰራው። እዚህ ጋር እንግዲህ ሩዜን ልቆላ እያዘጋጀው ነው ማለት ነው። ቤት ውስጥ ባለው ነገር ተጠቀሙ ማለት ነው። ሳትጨናነቁ ምን ሳትሉ ያው ስሩ ማለት ነው። በነገራችን ላይ ይሄ ቪዲዮ ትንሽ የቆየ ነው። ያው ለበአል እንግዲህ ጠላ መጥመቅ አለብን በሚለው ነው ማለት ነው። በዓል እየደረሰ ስለሆነ ከፊት ለፊታችን እንግዲህ ከቂጣውንም እንደዚህ ቁርጥርጥ አደርገዋለሁኝ። እንደዚህ ቆራርጬ እንግዲህ ካስተካከልኩኝ ከጨራረስኩኝ በኋላ ፍሩን ውስጥ በእንደዚህ መልኩ ከተዋለሁኝ ማለት ነው። የተወሰነ አደርቀዋለሁኝ ማለት ነው። እናንተ ግን ጠቆር አድርጉ፣ ማነው ቀላ አድርጉት በደንብ ማለት ነው። አሻሮንም በምቆሉበት ሰዓት ላይ ቆይ እንደዚህ የቆላን እንግዲህ ነግራችኋለሁኝ ማለት ነው። ያው ሀገራችን እንዴት ነው በዓሉ እንግዲህ ሲመጣ ሽር ጉድ ይባላል፣ ምን ይላል፣ በቃ በጣም ደስ ይላል ድባቡ ማለት ነው። እና ድባቡን ትንሽ እንደው በመጠኑ እንትን ለማለት ነው እንጂ መቼስ እንደ ሀገራችን አይሆንምና እንግዲህ እንደዚህ ደርሰናል ማለት ነው። ያው ትንሽ ቀላ አደርገዋለሁኝ እንደዚህ እንግዲህ ሽታው በስመአብ በጣም ከባድ ነው። ያው በዓሉን እናስመስል በሚል ነው እንጂ መቼስ በመዳም ቤት አይፈቀድም። በተለይ ታች እንደዚህ ግራውንድ ነው የሚባለው እዛ ውስጥ ካለ እንደዛ ከተጠቀማችሁ ነው እንጂ እኔ በዚህ መልኩ ተወት አድርጌዋለሁኝ። እናንተ ግን ትንሽ ጠቆር አድርጉት ማለት ነው። ትንሽ ገባ አድርጉት እሳት የማትፈልጉም ካላችሁ በእንደዚህ መልኩ ተውት ማለት ነው። እዚህ ጋር እንግዲህ እንደምታዩት ባሊ አለኝ። ከዛ እንግዲህ ያዘጋጀኋቸው ግብአቶች አሉ። እዚህ ጋር ስኳር ግማሽ ብርጭቆ አድርጌያለሁ። እናንተ ማርም መጠቀም ትችላላችሁ። እዚህ ጋር ደግሞ ትንሽ እርሾ የሙሉ ግማሽ ማለት ነው፣ ግማሽ ማንኪያ አድርጌያለሁኝ። ግማሽ ሎሚ አለኝ ማለት ነው። እነዚህን ግብአቶች ተጠቅሜ ነው ይሄን ጠላ የምጠምቀው። ምንም አይነት አልኮል ነገር አልጨምርበትም። ቢራም የሚጨምሩ አሉ፣ ኮካ የሚጨመሩ አሉ። እኔ ግን አልጨምርበትም ኮካ ምንም አይነት ነገር ስለማልፈልግ በዚህ ብቻ ነው የምሰራው ማለት ነው። እናንተ ግን ከፈለጋችሁ የምትፈልጉትን መጨመር ትችላላችሁ ማለት ነው። አንዳንድ ሰው ሎሚም እንደዚህ እስከነ ልጣጩ ይጨመራል፣ ግን ቃናውን እንዳለ ነው የሚያበላሸው ማለት ነው። ሎሚ እንደዚህ ከመጨመር ይልቅ ጨምቆ መጨመሩ ይሻላል ማለት ነው። ምክንያቱም የሎሚው ቅርፊት እንዳለ ቃናውን ይዞት ይጠፋልና እንደዚህ በጠብጠዋለሁኝ ማለት ነው። እንደዚህ ብጥብጥ ካደረኩትኝ በኋላ በደንብ ያው እርሾውም ስኳሩም ሁሉም የጨማመርኳቸው አንድ ላይ እንዲዋሃዱ ማለት ነው። እንደዚህ ብጥብጥ ካደረኩትኝ በኋላ ይኸው ይሄንን ይመስላል ማለት ነው። አሁን እንግዲህ እንደዚህ ከተዘገጃጀ ከጨራረስኩለት በኋላ ኪስ ወይንም ደግሞ እንደዚህ ወረቀት ነገር ሳሳ ያለ ነገር አምጥቼ ግጥም አድርጌ እሸፍነዋለሁኝ። ይሄ አሁን ሊሸፍንልኝ አልቻለም። ሌላ ፔስታል ሳሳ ያለ ስላለ እሱን አምጥቼ እንደዚህ አሰርኩት ማለት ነው። ፍና አድርጌ አስረዋለሁኝ ማለት ነው። እንደዚህ ስር ካደረኩትኝ በኋላ እንግዲህ ይሄንን ለስንት ቀን ነው የማቆየው ማለት ነው? ለ2 ቀን። እንደ አየራችሁ እናንተ እንደሚመቻችሁ 2 ቀን ማቆየት ትችላላችሁ፣ 3 ቀን ማቆየት ትችላላችሁ።
እንደሚፈለገው ማለት ነው። ከዛ እንደዚህ ስር አደርገዋለሁ መልሼ ደግሞ በፎጣ እስር አደርገዋለሁኝ። ከዛ ካሰርኩት በኋላ በእንደዚህ መልኩ አስቀምጣለሁ። ክዳኑ ስለማይገጥምልኝ ነው። እኔ በነገራችን ላይ ክዳኑ ግጣሙ አይሆንምና ለዛ ነው። አሁን እንግዲህ እንደዚህ ስር አድርጌ አስተካክዬ እንግዲህ ለ2 ቀን አቆይቼ ተመልሼ መጥቻለሁኝ ማለት ነው። ይሄንን ይመስላል እንግዲህ አያችሁታ ፍልት ብሏል ማለት ነው። እኔ ለ2 ቀን ብቻ ነው ያደረኩትኝ ማለት ነው። እናንተ ግን በምትፈልጉ ቀን አድርጉ ማለት ነው። እኔ አሁን እዚህ ጋር እንግዲህ ሳህን አዘጋጅቻለሁ። ሳህን ነው የሚባለው ወይ ደግሞ ጎድጓዳ እቃ አዘጋጅቻለሁኝ ማለት ነው። ስሙም ጠፋብኝ። ከዛ ወንፊት አለኝ። ወንፊቱ ላይ ነው እንግዲህ ማጠላው ጠላውን ማለት ነው። ምክንያቱም ግዴታ መጠለል አለበት። እንደ ሀገራችን እስር ቅርት አይልም ማለት ነው። ግዴታ ማጥለል ስላለብኝ አጠለዋለሁኝ ማለት ነው። እንደዚህ አድርጌ ከዛ እንደዚህ አድርጌ እንግዲህ ጨርሻለሁኝ ማለት ነው። ሞክሩት፣ በጣም ነው የሚጣፍጠው። እዚህ ላይ እንግዲህ ማር መጨመር ትችላላችሁ። በብዛት ማር ብትጨምሩበት ደግሞ ቆንጆ ይሆናል ማለት ነው። ከስኳሩ ይልቅ። ሰላም ቆዩ።